በጣም ውድ ነው። በጣም የሚከብደው ወላሂ ልፋቱም ይሄ ነው። እንግዲህ ሜትር ከ50 ሰላም አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰቦች ባላችሁበት ሰላማችሁ ጅት ይበልኝ። ዛሬም እንግዲህ በሌላ ቪዲዮ ተመልሻለሁ ማለት ነው። ዛሬ ውብ እና ሰርፕራይዝ በሚገርም ቪዲዮ ነው የመጣሁላችሁ። ዛሬ ሰሞኑን እንግዲህ በሰርፕራይዝ በሽበሽ እያደረኩ ነው ከአያቴ ጋር ከመጣሁ ያው እንግዲህ አንድ 3 ቀን ሆኖኛል። ከዛም በኋላ ቤት መጥቼ እንግዲህ ባዘር ያልጋውን ፍራሽ አልገዛም፣ እኔም እገዛለት ይሆናል። አያውቅም ለምን እንደምገዛለት እና ደንገት ነው ሰርፕራይዝ የምናደርገው። ያው ያለውን ሲቹዌሽን አብረን የምናየው ይሆናል። እዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ላይክ ማድረጋችሁን ቀጥሉበት። ሰላም ቡናችን መታለች ቤተሰብ። ቡናችን እንግዲህ መጥቷል። ቡናችንን እየጠጣን ትላላችሁ። ቡናችንን ከጠጣን በኋላ ወደ ኬሚሴ እንሄዳለን። ከዛም በኋላ ፍራሻችንን እንገዛለን። ከዛ እንመለሳለን። ሲመስለኝ እንግዲህ ፍራሽ ውድ ነው ማለት ነው። የአልጋ ፍራሽ አንደኛ የሚባለው እስከ 20 ሺህ ብር ምናምን ይመስለኛል። እንግዲህ ታጠቅ ብለንም ሄደን ቢሆን እናየዋለን። ብቻ አብረን የምናየው ይሆናል። ተከታተልን። ይመቻችሁ። ቪዲዮ ላይክ ማድረግ እንዳትረሱ። ፋሚሊ እንግዲህ ተመልሰናል። ዛሬ በሰርፕራይዝ ቪዲዮ ነው የተመለስነው ማለት ነው። ያው የምንገኘው እንደምታዩት እንግዲህ ሰርፕራይዝ ፍራሽ ስለሆነ ለብራዘር እንግዲህ ፍራሻችንን ይዘላት የምንል ይሆናል ማለት ነው። በዛው እግር መንገዴን አጋጣሚ ለእናንተ ይሆናል ብዬ ለእናንተ አሪፍ የምትፈልጉ ከሆነ ትእዛዝ ምናምን እንድታዙም ብለን እንግዲህ ኢትዮ ፋሞች አሉ ይገኛሉ። በዛውም ፍራሾቹን ባስተዋውቃችሁ ብዬ ነው እግር መንገዴ። ያው እኔ እንግዲህ ልወስድ ነው የመጣሁት። ለእናንተም እግር መንገዴን ላስተዋውቃችሁ ብዬ ነው። ገባችሁ? ይጠቅማችኋል። ገባችሁ? ትራሶችም ይገኛሉ፣ ነገር ይገኛሉ። እዚሁም ደግሞ እንሰፋለን። የፍራሽ ልብስ፣ የትራስ ልብስ፣ ሁሉም ነገር ይሰፋሉ። እንግዲህ ፋሚሊ ይሄ ሜትር ከ20 ነው። ሜትር ከ20 በ20 ይሄ ሜትር ከ20 በ20 ነው። የአልጋ ነው እነዚህ። ያው እኛ ልንወስድ የመጣ እነሱ ይዘው ካልመጡ እኛ የምንወስደው እሱን ይሆናል ማለት ነው። ሜትር ከ50 በ24 ሜትር ከ50 በ24 እሱን ነው እንግዲህ ይዘን የምንሄደው። በቤት ምን እንደሚሉን አናውቅም። እንግዲህ የሚያስደስታቸው ይሆናል ብዬ ነው የማስበው። በጣም ደስተኛ ይሆናል ብዬ ነው የማስበው። እነዚህ ደግሞ አሉ ፍሬሽ ፋሞች የሚባሉ አሉ። 300 ብር ናቸው ማለት ነው። እነዚህም አሉ የምፈልጉት 2200 ብር ማለት ነው። ያጀማ እንግዲህ 2200 አሪፍ ነው። ፍራት አሪፍ ነው። ያው አትጎዱ። ባስተያየት ነው እንግዲህ ሳኒ ያው እንግዲህ መጅሊስ ቤትም አለው ሁሉ ነገር ይገኛል እሱ ጋር። ፍራሽም የሱ ነው ማለት ነው። ኤቭሪቲንግ ሙያው ለራሱ እሱ ነው። እንጀራችን ይሄው እዚህ ጋር ትገኛለች። እሱ ነው የሚሰራው እሱ በራሱ ማለት ነው። ልብሱንም እሱ ነው የሚሰራው። እኛ ፍራሻችንን እናወጣለን ማለት ነው። ከዚህ የሚቀንሶች አሉብን ፍራሾች አሉ። እኛ ጋር የሚገኘው እንግዲህ ኳሊቲ የተባለው ነው አንደኛው ነው ማለት ነው። ከዚህ የሚቀንሶችም አሉ። ከዚህ ዋጋውም ቀነስ ስንል ያው ጥንካሬውም ያናችን የሆነ ይገኛሉ እንግዲህ ማለት ነው። እነሱ ያው ባንጠቀምም ይኖራሉ። ቀነስ ዋጋው ቀለል ያለም ከፈለጋችሁ ይኖራሉ ማለት ነው። ያው የሚገኘው እንግዲህ አሁን እኛ ኳሊቲ የተባለውን ኤክስትራ ቦንድ እንግዲህ ታውቁታላችሁ። ኤክስትራ ቦንድ ነው እንግዲህ ዛሬ የምንወስደው ማለት ነው። ያወጣልንና ከዛ ስፋት ነው የምናየው ይሆናል እንግዲህ ዋቱ ኩፉራቱ ከለሩ አሪፍ ነው አለ። እንግዲህ በተለያዩ ከለራቶች ለራሱ አለ። ፍራሽ ስፋቱም ይሄ ነው እንግዲህ ሜትር ከ50 ያው እንግዲህ ፍራሽ በ24 ነው ማለት ነው። አዘማ እንግዲህ መጨረሻ ፍራሻችንን ወስደን እንገኛለን ማለት ነው። ክፍያም ጨርሰናል።
የምትፈልጉ ካላችሁ እንደዚህ አይነት ፍራሾች እንግዲህ እናንተ ማዘዝ ነው የሚጠበቅባችሁ። የኛ ነው ማለት ነው፣ የቤተሰብ ነው፣ የፋሚሊ ነው፣ ማዘዝ ነው የሚጠበቅባችሁ። ከዛም በኋላ እኛ እናደርስላችኋለን የፈለጋችሁበት ቦታ። እንግዲህ እግር መንገዳችንን ረፍዶብን ምሳ እየጠበቅን እንገኛለን። ምሳ እንብላና ወደ ቤት እንገባለን። ታችናለች ባባ። በስተመጨረሻ እንግዲህ ፍራሻቸው ወደ ቤት እየገባ ይገኛል ማለት ነው። እጄ ሊገነጠል ነው። አቦ ፍራሺ ወርማ ከንገላፈኔ ከንቦ ባጃጅ አባት ደብስቦ ፍራሺ ወርማ ከንገላፈኔ ያጥናር ያጀማ እንግዲህ በስተመጨረሻ ፍራሹን አንጥፈነዋል። ብራዘር እስከሚመጣ ማለት ነው። ፍራሹን ነጠፍ እንገኛለን። እንግዲህ የሱ ፍራሽ ላይ እንዴት እንደዚህ ትሆናለህ ብላችሁ ልታስቡ ትችላላችሁ። አምሶ ያልቻልኩም እንደዚህ አይነት ፍራሽ ካየሁ ስለሰነበትኩ ነው። በላጥ ላይ ነበር የምተኛው። አጋጣሚውን አግኝቼ ምቾቱን ለማየት ነው እና ኦሪጂናልነቱ ምን ያክል ጥንካሬውን ለራሱ ለማሳየት ነው ማለት ነው። ይዞታው ይሄን ይመስላል። እነ ብራዘር እንግዲህ ቤት የሉም፣ ማዘር ቤት የለም። አስተያየታቸውን የምንቀበላቸው ይሆናል። ምን እንደሚሉ አናቅም። እኔ ከጀለሶቼ ጋር እንግዲህ እንደዛ አድርጌዋለሁ ማለት ነው። ወላሂ በጣም እኔ አላቅም። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በጣም ያምራል፣ ውብ ነው እና ደግሞ በጣም እቃነቱ ኦሪጂናል ነው የምላችሁ። እቃነቱ በጣም ብራንድ ነው። እንግዲህ በጣም ደስ የሚለው ይመስለኛል። እንግዲህ የሚወዱት ከሆነ እንግዲህ ይሄ የኔ ምርጫ ነው፣ የነሱ ምርጫ አላውቅም። የሚወዱትም ከሆነ ወይም ሊያጥላሉትም ይችላሉ፣ አላውቅም። ካጥላሉትም መርሃባ፣ ከወደዱትም እሰየው። እንግዲህ ሀሳባቸውን የምናይ ይሆናል ማለት ነው። ፋሚሊ እንግዲህ እስኪመጡ እንጠብቃለን ማለት ነው። ቤቱ ግን በጣም ተውቧል። የምር ወላሂ ያምራል፣ አምሮኛል። እኔንም ቀጣይ ያድርሴ ብዬ ነው የማስበው። በእኔ ጊዜ እንግዲህ ከዚህ የተሻለ አጋጣሚዎች እንደሚኖሩ አስባለሁ ማለት ነው። እና እዛው ያድርሰን። አላህ ሀያታችን ያርዝመው፣ እናንተንም ያርዝምልን። ቤተሰብ እንግዲህ ከፍታ ቆይታ በኋላ ብራዘር ደውዬበት እየመጣ ይገኛል ማለት ነው። እኔም ፍራሹን በደንብ እንዳይረብዬ አውጥቼው ይገኛለሁ። እንግዲህ ሲንጠብቀውና ከዛ ሚሉትን አብረን ምና ይሆናል። ማዘር ደግሞ መታ ነበር ዋለች፣ በጣም ወደዋለች። እሷን ቪዲዮ ውስጥ አላስገባሁላችሁም። እንግዲህ ብራዘር መጥቷል ይላችኋል። ነግሬያለሁ፣ እናቴ ደውላብኛለች። እሺም ቆንጆ እንደሚሆን ተስፋ አደርጋለሁ። እኔን ጨፍሩና እንደዚህ ለማለት ትላለህ፣ እንደዚህ ይላል። እንግዲህ ትላለህ። አየው፣ ማሻአላህ ማሻአላህ። ጋልቦ ከፈለክ እንግዲህ ይሄን ማሻአላህ ስቱዲዮችን መጣ። ማዘር ለራሱ በጣም ትልቅ ነው እያለች ወላሂ እኔ ደውላልኝ በጣም ቆንጆ ነው፣ በጣም በቃ ማሻአላህ ስትል ነበር። ኤክስትራ ቦንድ ይላል ነው የሚለው። አዎ ኤክስትራ ቦንድ እንጂ እንዳትገዛ ብዬው ነበር። በጣም ብራንድ ነው በነገራችን ላይ።
አንጥፌው ብታየው ኖሮ በተለይ ደግሞ አንጥፌው ነበር ሲያምር ሌላው ማለት ነው። በአንድ ዓመት በሁለት ዓመት የሽሩጥ ነው የሚለው። ማሻአላህ እንዴ ለሁለት ነው ተሸክመን መኪና ላይ ለራሱ የጫነው። በጣም ነው የሚካበደው። እንዴት አይካበድ? ያን ሁላ ብር ፈሶበት ማሻአላህ ወደነው አለ ወደው አላ ግን እንደዚህ አላጠራችብኝ። አላጠረም። እንደዚህ ፋዘርም እንደዚህ ብሎ ነበር። አጭር ነው ሳያለ እኔውና የፈጀውንም ዋጋ እነግራችኋለሁ። በነገራችን ላይ አባ ምን ነው እኔ አይደል እንደ ገዛውልህ በኔ ብር ሳለ ብር ያሳስባል። ዋልጋህ ላይ እንግዲህ አሁን ምን እንደሚመስል እናየዋለን። እዚህ ጋር እንትን ያስፈልጋል፣ ሹፑድ ያስፈልጋል እና ሲቀጥል ይሄም ረዝሟል ብረቱ መሰለኝ ትንሽ መቆረጥ። አዎ ከላይ ቁጭ ነው ያለው፣ ከላይ ቁጭ ነው ያለው። ሹፑድ ምንድን ነው ደግሞ? ሹፑድ ማለት ይሄ ከስር የሚነጠፈው ልክ እንደ ኮምቢስታቶ፣ ልክ እንደ ኮምቢስታቶ። በነገራችን ላይ በግድ ለሁለት ያስገባ በጣም ነው የሚከብደው። ወላሂ ለብቻ ሰው ያንቀሳቅሰው። ጠጋርገው ትንሽ ይቀራል። አያችሁ ዳ ብረቱ ከስር ይዞታል። ከስር መቆረጥ ነበረበት። ያ አላህ ያ አላህ ያ አላህ ከፋለ በእናትህ ከፋለ ባይ ባይ ተለያየን። አሁን ላይ አልጋ እንደዙ ነው። ፍራሽ ከፍ ማለት አለ። ከስር መያዝ አለበት። ይሄ ፓርት የተወሰነ ፓርት እሱን እስማማለሁ። ትንሽ ነው አባ እንደዚህ ነው። በነገራችን ላይ ዋጋውን ሰምታችኋል? ወፍ አልነገርኳቸውም ላልነገርኳቸው ያው አንተንም እንግዲህ ያወጣሁት ወጪ ወገቤን አስሬ እንደሆነ ወቅ ብዬ ነው። ታዝዤ ነው ማለት ነው። አዋረከኝ ወራዳ። ፍራሽ አይገዛም። ለማንኛውም ጊዜያዊ እየወጣው ነበረ። በጣም ውድ ነው ወላሂ ማሻአላህ። ግን አሁን 10,000 ብር 8,000 ብር እንደገና 13,000 ብር ምናምን የሚሸጡ አሉ። ገብታችኋል? እስከ 15,000 ብር ምናምን። ግን እነዛ ማለት ነው አንድ አመት ሁለት አመት ስትተኙበት ይሄ ከዛ በኋላ እናንተ ከወዲህ እሷ ከወዲህ እንዲህ ነው የሚገለብጣችሁ እና ጭራሽ አይሆንም። እና ኦሪጂናል እቃ ነው መግዛት ያለባችሁ። በዛው አጋጣሚ በቃ ፉአድን ፕሮሞሽን መግላለን ፉአድን እዛዙ ትላላችሁ። ብራንድ ተጠቃሚ ነኝ ታውቃለህ። ድረስ ያደርስላችኋል ማለት ነው እየገዛ በጣም ቆንጆ እቃ። ሁለት አይነት ፍራሽ ነው ያለውን አሳይቷችኋል። ነገር ግን ብዙ አይነት ፍራሽ አለ። እኔ እዚህም ጠይቄያለሁ 8,000 ብር 8,000። ኧረ ዝቅተኞች አሉ ግን እሱ ጋር የለም። ኤክስትራ ቦንድ ብቻ ነው እሱ ጋር ያለው። ስለዚህ ይሄ ብራንድ ነው። ይሄ ሜትር ከ50 ነው። ቲክነሱ 24 ነው። ሜትር ከ20 በ20 በጣም ትንሽ ናት። ሜትር ከ20 እሷ 13,000 ምናምን ብር ነው የሚለው አልጋ አይደለም። እና በጣም ብራንድ ነው። በነገራችን ላይ የተገዛበት ዋጋው ከሚገርማችሁ 17,000 ብር ነው። ከትራንስፖርት ውጭ 17,000 ብር 18,000 ብር ነው እየተሸጠ ያለው አሁን ላይ ማለት ነው። እንደ ያው ጀለስ ስለሆነ ነው እንጂ ሰውየው ነው እንደገና ማስታወቂያም ሰርቶለታል 17,000 ብር አድርጎለታል ማለት ነው በነገራችን ላይ። እና በዚህ አጋጣሚ በጣም ከአልጋው እኩል ነው ዋጋው ማለት ነው። ስለዚህ እሱንም ይሄ ብራንድ እቃ ነው። በጣም ብራንድ እቃ ነው። በጣም ከመስፋቱ የተነሳ እንትን ምን ቢሉ ጥሩ ነው መሰለ አንሶላ ይገኛል እንደ እያለች ማዘር ወላሂ እናቴ በጣም ወደደች። በጣም በቃ ዋው ማሻአላህ እያለች ነበር። እና ያው እንግዲህ ሰርፕራይዝ አድርጎኛል ቢሆንም ነበር ዛሬ ይዤ የመጣው ሂዶ ገዝቶልኝ መምጣቱ ትልቅ ነገር ነው። የተዘጋጀን ነው እዛች ጋር እያያችኋት ነው። ለሰርግ የተዘጋጀን ነው ማሻአላህ። ለማንኛውም አንዳንድ ነገር እቃችንን እያሟላን ነው። በስተመጨረሻ የአልጋ ፍራሽ መጥቷል። ወሳኙ ነገር ካልጋው የሚልቅ ይሄ ነው። ገብቷችኋል? እና እናመሰግናለን።
እንወድሃለን። በዚህ አጋጣሚ በስልክ አናግሩት፣ ያዝላችኋል። ቤተሰቦቻችሁን ሰርፕራይዝ ያደርግላችኋል። ማንኛውንም ዕቃ ፍራሽ ብቻ አይደለም የቤት ዕቃ ነክ ነገራቶች ማለት ነው። ብራዘርና አበርታቱት። ምንም ሀሳብ የለም። እንግዲህ ለዛሬ ይዘንላችሁ የመጣ ነው ቪዲዮ ይሄን ይመስል ነበረ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። አበርታቱት ብራዘር